አሰላሙ አለይኩም ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ዛሬ ማዲያታችሁ በ3 ቀን ብቻ ማዲያታችሁ የሚያጠፋላችሁ የፊት ማስክ ይዤላችሁ መጥቻለሁ። ግንባራችሁ ላይ ለሚሸበሸብ፣ ጥቁር ነጠብጣብ ላለባችሁ፣ ፊታችሁ ላይ ብጉር ላስቸገራችሁ፣ በዚህ ቪዲዮ ላይ ፊታችሁ ላይ ያለ ማንኛውም ነገር ጥርት የሚያረግ ቆዳ እንዲኖራችሁ የሚያረግላችሁ የፊት ማስክ ነው ይዤላችሁ የመጣሁት። ቪዲዮውን እስከ መጨረሻ ተከታተሉት። በላይክ ጀምሩት፣ ሼር አድርጉት፣ ለሁሉም የሚጠቀሙበት። በ3 ቀን ብቻ ለውጥ የምታገኙበት። አንድ ቀን ስትጠቀሙት ለውጥ ታገኙበታለች። በ3 ቀን ግን ፊታችሁ ጥርት የሚያረግላችሁ ማዲያታችሁ የሚያጠፋላችሁ የፊት ማስክ ነው። ተከታተሉት። ቪዲዮውን እስከ መጨረሻ ላይክ አድርጉት። ቀጥታ ወደ አሰራሩ እንገባለን። በዋነኝነት እዚህ ጋር የተጠቀምኩት እርሾ ነው። እርሾ 1 ማንኪያ አድርጌያለሁ። በትንሹ ማንኪያ ነው የምጠቀመው። እንደዛው ዱቄት አድርጌያለሁ፣ ነጩ ዱቄት። እያንዳንዳቸው ግብአቶቹ በቀስ እያላችሁ ተከታትላችሁ ሰርታችሁ ተጠቀሙት። እዚህ ጋር ነው የምጨምረው የአበባ ውሃ ነው። የአበባ ውሃ ጨምሬያለሁ። በቀጣይ ፓውደር ወተቱን እጨምራለሁ። ኒዶ ማንኛውም ፓውደር ወተት ይሆናል። ኒዶ የሌላችሁ እንደዚህ አይነት ፓውደር የሌላችሁ ፈሳሹ ወተት መጠቀም ትችላላችሁ። በቀጣይ ነሻ እጠቀማለሁ። እንደዛው 1 ማንኪያ። እንደሚታወቀው ነሻ ቆዳችሁን ጥርት ያረግላችኋል። ስለ ነሻ ተወርቶ አይጠገብም። ለጸጉር ብትሉ፣ ለፊት፣ ለቆዳ። ሎሚ እጠቀማለሁ። 1 ማንኪያ የሎሚ ጁስ እጠቀማለሁ። የሎሚ ጁስ አለርጂክ የሆነባችሁ አለመጠቀም ትችላላችሁ። ቪኒገር ያላችሁ እሱን ደግሞ 1 ማንኪያ መጠቀም ትችላላችሁ። በጣም አሪፍ ነው። ጨው ራሱ መጨመር ትችላላችሁ። ትንሽዬ ጨው ከጨመረ የባሰ ቆዳችሁን ጽድት ነው የሚያደርግላችሁ። ጨው ትንሽዬ ጨው ለእግራችን ራሱ ስናጸዳ እንዴት ነው የሚያጸዳልን? መጠቀም ትችላላችሁ የፈለጋችሁ ማለት ነው። ትንሽዬ ጨው ግማሽ ማንኪያ፣ በዚህ ማንኪያ ግማሽ ማንኪያ ጨው ማድረግ ትችላላችሁ። በቀጣይ ማሬን አድርጌያለሁ። እንደዛው 1 ማንኪያ። እኔ አንዳንዴ ጨው እያደረኩኝ እጠቀማለሁ። በጣም አሪፍ ነው፣ ሞክሩት። ዛሬ አልጨመርኩም። ያልፈለጋችሁ አለመጨመር ትችላላችሁ። ቆዳችሁ ጥርት ነው የሚያረግላችሁ ጨው ከጨመራችሁበት። በደንብ አድርገን እናዋህደዋለን። በደንብ አድርገን እርሾውን በደንብ ተደርጎ መዋሃድ አለበት። በደንብ ማማሰል ይጠበቅባችኋል። አትቸኩሉ። እስከምትቀቡ ሳትቸኩሉ ልክ እንደኔ እንደዚህ በደንብ አድርጋችሁ አዋህዱት። 1 ጊዜ ብቻ ስትጠቀሙት ለውጡን ታይታላችሁ። ፊታችሁ ፏፍክት ነው የሚያደርግላችሁ። ብጉር ወጥቶባችሁ የጠቆረ ቦታውን በደንብ አድርጎ ነው የሚያስለቅቅላችሁ። ከቆዳችሁ እኩል ነው የሚያስመስልላችሁ። ሞክሩት፣ ተጠቀሙት፣ ታመሰግኑኛላችሁ። የምሬ ነው የምላችሁ። እኔ ስለምጠቀመው ነው። እንግዲህ ለኔ የጠቀመኝን ነው ማካፍላችሁ። አያችሁት? ልክ እንደዚህ መሆን አለበት። አጠቃቀሙን በደንብ አድርጌ ነግራችኋለሁ። ቪዲዮውን እስከ መጨረሻ ተከታተሉት። ቪዲዮውን ላይክ አድርጉት፣ ሼር አድርጉት ለጓደኞቻችሁ። በኢሞ፣ በዋትሳፕ፣ በቴሌግራም በሁሉም ሼር አድርጉላቸው፣ ይጠቀሙበት በቅንነት። እኛ እንደዚህ በቅንነት ሰርተን ለእናንተ ስናካፍል እናንተም ደግሞ ይሄንን ቪዲዮ የደረሳችሁ ሼር አድርጉት፣ ሰዎች ይጠቀሙበት። ብዙ የተቸገሩ አሉ፣ ፊታቸውን ተበላሽቶ በፊታቸው የሚያፍሩ አሉ እና ይጠቀሙበት። ቀላል ነገር ነው። በሁላችሁም ቤት ውስጥ በሚገኝ ግብአት ስለሆነ ሼር አድርጉላችሁ፣ ይጠቀሙበት።
አያችሁት? ልክ እንደዚህ ነው መሆን ያለበት። ማር ከሌላችሁ ስኳር ጨምሩ። ማር የሌላችሁ ማለት ነው። ስትቀቡ በንጹህ ፊታችሁ ነው። ፊታችሁ በሳሙና ትጥብ አድርጋችሁ ከዛ ታደርቁትና በደንብ አርጋችሁ ቀስ እያረጋችሁ ሁሉም ቦታ አደራርሳችሁ ትቀቡታላችሁ። አይናችሁ ስር ራሱ ማለት የጠቆረ ካለ ግንባራችሁ ላይ እንዳይሸበሸብ ያረግ። በቃ ምን ልበላችሁ ብቻ ስትጠቀሙት ነው የምታመሰግኑኝ የምታዩት። እጃችሁም ለገላችሁም ይሆናል። ይሄ ገላችሁ በተለይ ለጠቆረባችሁ፣ አንገታችሁ ለጠቆረባችሁ ገላችሁ ስትታጠቡ ልትታጠቡ ስትሉ እንደዚህ 10 ደቂቃ ምናምን ተቀብታችሁ መታጠብ ትችላላችሁ። የገላችሁ በእጃችሁ ማሳጅ አድርጉት። እንደዚህ ልክ እንደኔ በእጃችሁ በደንብ አርጋችሁ ማሳጅ አድርጉት። ከተቀባችሁት በኋላ አትፍሩት፣ ማሳጅ አድርጉ። ግዴታ ነው። ዝም ብሎ ተቀብታችሁ አትተውት። ልክ እንደዚህ አደራርሱት ፊታችሁ ላይ፣ ቆዳችሁ ላይ። አያችሁት? ዋው ጽድት ፏ ነው የሚያደርግላችሁ ፊታችሁ። በተለይ በሳምንት 3 ጊዜ በተከታታይ የምትጠቀሙት ከሆነ የምሬ ነው ብላችሁ የሚገርም ለውጥ ነው የምታዩበት። ተጠቀሙት። ይህንን ይመስላል እንግዲህ ያው አጠቃቀሙ እንደነገርኳችሁ ፊታችሁ በሳሙና ታጥባችሁ አድርቃችሁ ከዛ በኋላ ተጠቅማችሁ እስከሚደርቅ ድረስ መጠበቅ አለባችሁ። ከደረቀ በኋላ በእጃችሁ ነው የምታነሱት። በእጃችሁ አንስታችሁ በውሃ ብቻ ነው የምትታጠቡት። በውሃ ታጥባችሁ የራሳችሁ ያላችሁ ቫዝሊንም ሆን የፊት ክሬማችሁን ትጠቀማላችሁ። በሳምንት 3 ቀን ትጠቀሙታላችሁ። እስኪ ይሄንን ማስክ የተጠቀመ ሀሳብ አስተያየታችሁ ተጠቅማችሁ ኮሜንት አስቀምጡልኝ። ሰሞኑን በሚገራርሙ ቪዲዮ መጣላችኋለሁ። ቻናሉን ሰብስክራይብ በማድረግ የደወሉን ምልክት በመጫን ጠብቁኝ። በሚገራርሙ ቪዲዮ መጣላችኋለሁ። ሰሞኑን ለኔ የጠቀሙኝን ለእናንተ አካፍላችኋለሁ። እናንተም ላይክ አድርጉ፣ ቪዲዮውን ሼርም አድርጉት። ሀሳብ አስተያየታችሁ ኮሜንት ላይ ጻፉልኝ። አያችሁት? በቃ ሲደርቅልኝ አሁን በውሃ ብቻ መታጠብ ነው። በደንብ አርጋችሁ ከደረቀ በኋላ በእጃችሁ አንሱት። መጀመሪያ ቆዳችሁ ጽድት እንዲያረግላችሁ። የዛሬ ቪዲዮ ይሄንን ይመስል ነበር። እንግዲህ ስለተከታተላችሁኝ አመሰግናለሁ። በቀጣይ በሚገርም ቪዲዮ መጣላችኋለሁ። ጠብቁኝ።